የተባለው ልጅ በደንብ አውቀዋለሁ። ህይወቱ እጃችን ላይ አልፏል። እንዴ አባዬ ዝም ብለሽ ፖሊስ ጣቢያ ተሽመጣሽ አንቺ በሰራሽ ወንጀል እሱን ሳትተሽ መጣሽ? አንቺ ምን አይነት ራስ ወዳድ ሰው ነሽ? ዛሬ ግን ጽዋሽ ተቀበለ። ግርፋትሽ ሊገረፍሽ ራሱን አሳልፎ ሰጠ። የህግ ተማሪ ነሽ? አዎ ዘንድሮ እመረቃለሁ። በጣም ጥሩ። ከውሃ ጋር ጥሩ ቆይታ አድርገናል። የአእምሮ እድገት ውስንነት ያለባቸው ሰዎች መመርመር ወንጀል እንደሆነ አታውቅም? ምን? ህጉን ሳታውቅ ነው እዚህ የተቀመጥከው? አልገባኝ። ስለ ስራዬ ለኔ ልታስረጅኝ እየሞከርሽ ነው? እንደዛ ነው የምታስቢው? እንዴት አይገባህም? ስነ ስርዓት ይዘሽ አውሪኝ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገርህ? ኤኒዌይስ ልጁን ገለሽዋል። ባለን ማስረጃ መሰረት ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? ልጁን ገለሽዋል። መልስሽ ምንድን ነው? ምን ነው ዝም አልሽ ወይዘሪት አቢጌል? ዝምታ እኮ መልስ አይደለም። የህግ ተማሪ ነኝ ብለሽ ነበር። እንደገደልኩት እርግጠኛ ከሆንክ መረጃ አጠናከር ፍርድ ቤት ተከሰኛለህ እንጂ እንዴት ነው ገለሻል አልገደልሽ ምናምን ነገር የምትለኝ? እኔ መርማሪ ነኝ። ስለ ስራዬ ልትነግሪኝ ወይ ልትመክሪኝ አትችይም። ገባሽ? አትመስለኝም። ተምረህ እዚህ ጋር የመጣ ይመስለኛል። በፎርጅድ ወይም ደግሞ ዲግሪ ገዝተህ የገባ ነው የሚመስለው። ሌላ ነገር ውስጥ ባትገቢና ባትዘባርቂ፣ ሌላ ክስ እንዲመሰረትብሽ ባታደርጊ ጥሩ አይመስልሽም? እኔ መብትና ግዴታዬን በደንብ ነው የማውቀው። ካወቅሽ የሚጠይቅሽን መልሽልኝ። ልጁን ምንድነው ያደረግሽው? ታናሽ እህትሽ እንደገደልሽውና ተመልሳ ስትመጣ ከቦታው እንዳጣች ነግራናለች። ስለሙያ እኔ ልንገር፣ ሆልምስ ምን ይላል መሰለህ? ስለ መግደል ዲፋይን ሲያደርግ እኔ ከሰይጣን ጋር የተወለድኩት ይላል። ሰይጣን ደግሞ ይዋሻል። ስለዚህ አንተም ማስረጃ ካለ ክሰሰኝ። አታምኚም? ልጁን አልመታሽውም? አዎ አልመታሁትም። አልገደልሽውም? አልገደልኩትም። ይሄ ነው የእምነት ክደት ቃልሽ? አዎ ይሄ ነው። አንድ ነገር ልንገርሽ፣ ልጁ አንድ ነገር ሆኗል። እኔ ደግሞ አነፍንፌ ደርስበታለሁ። አንቺ ደግሞ መቼም ቢሆን ከህግ አታመልጭም። አሁን ቢሮ ይለቀሽ ውጪልኝ። አመሰግናለሁ። ውሃዬ የት ሄዳ ነው? እንደውም ቤቴ ብሄድ
እየቸገረው ነው እያጣው ብልሃቱን ወዳጅ አድርጎ የሚኖር ሰው ሁሉ ጥላቱን አለ። አቺ ምን እዚህ እንደ ጅቢራ ሰው በር ላይ ምን ገትሮሻል እንዴ? ውሃ የለችም እኮ የት ሄዳ ነው? አትመጣም? ታስራለች። ምን? ውሃ ታስራለች እንዴ? አውቀህ ነው አይደል? እድሜ ለአዲስ አበባ ፖሊስ እኔ እስተመረመርኩ እንዴ? ገዚ አመመህ እንዴ? ወግጂ ቁሞ ቀረ። እንዴው ጅል ነገር ናት። ዋን ጅል እንላለን እንጂ አንቺም እንደው ተጋብቶብሻል። አትሳደብ እሺ። እኔ ጅል አይደለሁ። እሱን ለእናትሽ ነገሪያት ከረፈፍ እንዴ። አትሳደብ እሺ። እንዴ አንቺ እኔ ነግሬሻለሁኝ። እኔ ፖሊስ ጣቢያ ያለ ነገር ስመላለስ አልዋልኩም። እንደው ደምደም ነው የሸቶኝ። ልቅ ህጅማ አጅሪት መጣች። ህጅ ወደ ውስጥ ግቢ። እንዴ ለምን? ህጅ አጅሪት መጣች። ህጅ መጣች። እንዴ ህጅ ነው የምልሽ። ዋ ቢያሊ አቺ ቀልጥም እንዳትርሽ እንግዲህ ምን ትመስላለች? እንዴት ሆንክ እባክህ? ምን አሉ? ቆይ ይህ አቶ ደረጀ ይቀመጡ። አቶ ደረጀ በጣም አመሰግናለሁ። መጀመሪያ የእርሶን ቃል መቀበል ነበረብኝ፣ ግን በአንዳንድ ምክንያቶች ልጆትን አስቀደምኳት። ችግር የለውም። ልጆት የእምነት ክደት ቃሏን ሰጥታለች። ኃይለኛ ልጅ ነው ያሳደጉት። አቢጌል ነው? አዎ በጣም ኃይለኛ ናት። ቤትም የምታስቸግር ነው የሚመስለኝ። በጣም ግትር ናት። አውቃለሁ። ልጄን ለኔ ማማት ጥሩ አይደለም። ወደ ጉዳያችን ብንገባስ? በጣም ጥሩ። አቶ ደረጀ ስለተፈጠረው ነገር ያውቃሉ? አዎ አውቃለሁ። ውሃ ልጁ ላይ ጥቃት እንደተፈጸመ ተናግራለች። ይህንን ቃል ያምናሉ? እሷን እዚህ ማምጣትም ሆነ መጠየቅ አይገባችሁም ነበር። የሕክምና ማስረጃ አላት። እሱን አሳይተናል። ይህን ማድረግ ለምን አስፈለገ? ይቅርታ፣ ማስረጃ እንድትሰጠን እንጂ ክስ ልንመሰረትባት አንችልም። የእሷ ተጠያቂነት ቢኖርም ወላጅ ይጠየቃል እንጂ እሷን መክሰስ አንችልም። ልጄ እንደዚህ አይነት ቦታ ደርሳ አታውቅም። ስለ ልቦናዊ ጉዳት ይደርስባታል። ክብደቱን ስላልተረዳችሁ እንደዚህ ይሆናል ብዬ አላስብም። እንደውም እኮ መብራት ላብራል ብላ ልትተባበረኝ ነበር። እሺ፣ ልጁ ያለ ጥርጥር ጥቃት ተፈጽሞበታል። ጥቃቱን ደግሞ የፈጸመችው አቢጌል ናት። ሌላም ተባባሪ ሰዎች ሊኖሩ ይችላሉ። የቤታችሁን ካሜራ ለምን አጠፋችሁት? ይኸውልህ አቢጌልን አስገባልኝና ስለተፈጠረው ነገር አብረን እናውራ። እርግጠኛ ኖት? አዎ እርግጠኛ ነኝ። አስገባልኝ። እሺ ሳጅን፣ ወይዘሪት አቢጌል ደረጀን አስገባልኝ። አንተ ገዚ ቆይ እንዴት ሆንክ? ቆይ ፖሊሶች ምን አሉ? ምን ይጠይቁኛል? የጣያን ጥያቄ ጠየቁኝ፣ የማያን መልስ መለስኩላቸው፣ ሸኙ። እና ቆይ አልፈራህም ግን? ማ እኔ ገዛኝ? እንዲያውም ስለኔ የሰማው ነገር አለ መሰል ፖሊሱ ሲጠይቀኝ እየተንቀጠቀጠ እንጂ እየተርበደበደ ነው የጠየቀኝ። መቼም አላየችኝም ብለህ በቃ ታወራለህ አይደል? አንቺ እንዲያው ዝም ብለሽ ክፉ ነገር አትናገሪ። ነገ በቴሌቪዥን ቢታይ በኋላ ታፍሪያለሽ። እሺ ግን ቆይ ምን አሉህ? እየተንቀጠቀጠ ነው ብዬሽ። እንዲያው የዚህ ሀገር ፖሊስ እንዲያው አምኖ ከመተኛት እውነቴን ቁጭ ብሎ አድሮ ቤትን መጠበቅ ይሻላል። እነጋሽ ለካ ልክ ናቸው ይህን መቅጠራቸው። አየሽ እና ከፖሊስም በላይ ነኝ እያልክ ነው? ምን ንቀሽ ነው? ከረፈፍ አንተ አትሳደብ፣ እንደው ወሬ ብቻ። ይልቅ እርቦ ከሆነ ናና ምግብ ብላ። እንዲው ለዛ እንዲው አንድ ነገር ብቻ ላስቸግርሽ እሙች። እንዲው ስስቂ ወለሽ ስስቂ ደሪ። እንዲው ወግሽ እና ጨዋታሽ ወሬሽ ግን እንዶድ ነው የሚል ዝም በይ። አንተ እንደው ከሰሙ ብዙ ታወራለህ። ማንም የለም፣ ናና ምግብ ብላ። ናሽ ና አሁን ናቶል። ማንም የለም፣ ናና ምግብ ብላ። ማንም የለም፣ ና ምግብ ብላ።
እቺ ንግግርማ ውስጥ ወይራ ናት። እንዴት እነጋሽ እያሉ አይል ሌላ ቀን መበላ እንዴት ማንም የለም ና ምግብ ብላ ሳላስበው ይች ልጅ የልጅ አባት ልታረገኝ ነው። ይኸው አቶ ደረጀ ልጆ ትመታለች። አሁን መጀመር እንችላለን። ይኸው ጥያቄዎችን መጀመር ትችላለህ። በጣም ጥሩ። ልጁ ቤታችሁ ውስጥ ጥቃት ተፈጽሞበታል። ስለዚህ ጉዳይ የምታውቁትን ነገር አስረዱ። ምንም ማውቀው ነገር የለም አልኩህ የለ እንዴ? ቆይ ለምንድን ነው አዲስ ነገር ሳትይዝ የምትጠራኝ? ሲጀመር ጥያቄዎች ለምን ፍሬ የላቸውም? ምንም ራስ ፖሊስ አይመስልም። ምንም ህግ አስከባሪ በሆኑ እኔም አባት ነኝ። ልጄን በእኔ ፊት ማንም እንዲናገራት አልፈልግም። ስለዚህ እኔም ለአባትሽ ስል ጸጥ እልሻለሁ። በቃ እኔ ምንም የማውቀው ነገር የለም። ጠፋ ስለተባሉ ልጅ ምንም ነገር አላውቅም። አርቲል ደግሞ የሚይዝትብኝ በር ድረስ እየመጣ ጥቃት የሚፈጽምብኝ ሰው ነው። እሱን በቁጥጥር ስር አውልኝ። ክስ መመስረት እፈልጋለሁ። እሱን ከዚህ እንደወጣሽ ቢሮ ቁጥር 19 ሄደሽ መመስረት ትችላለሽ። ይህንን ደግሞ ማድረግ የምትችይው ከተጠረጠርሽበት ወንጀል ነፃ ስትሆኝ ብቻ ነው። ያለበለዛ በአቃቤ ሕጉ በኩል ክስ መመስረት ትችላለሽ። እከሳለሁ። ስለዚህ ስለ ልጁ ምንም የምታውቂ ነገር የለም? አዎ፣ ምንም የማውቀው ነገር የለም። አቶ ደረጀስ ምን ይላሉ? የተባለውን ልጅ በደንብ አውቀዋለሁ። ህይወቱ እጃችን ላይ አልፏል። እንዴ ቆይ አባዬ፣ እንደዚህ የምትለው አባዬ? ቆይ ህግ ያዝልኛል ብለን አባዬ? ህግ እኮ ህይወት የለውም። ህግ እኮ ፎርሙላ ነው አባዬ። ህግ እኮ አይመርህም አባዬ። ቆይ ለምንድን ነው እንደዚህ የምትለው አባዬ? ንገረኝ፣ ለምንድን ነው እንደዚህ የምትለው? እባክሽን የተቀመጥሽበትን ወንበር እያስታወሽ። አዎ አውቀዋለሁ። ልጁ በድንገት ህይወቱ አልፎብናል። ሰላም ደህና ነኝ። ሰላሜ እንዴት ነሽ? አለሁልሽ ዳጣዬ። ምነው ጠፋሽ? ትናንትናም ዛሬም ሳትመጪ። ሰላሜ ችግር ተፈጥሮ እኮ ነው። ቆይ ምንድን ነው የምሰማው? ምን ተፈጥሮ ነው? ማለት ፖሊስ ጣቢያ ምናምን የሄዱት? ትንሽ ችግር ተፈጥሮ ነው ሰላሜ። ግን ከዚህ በኋላ ከኢቢ ውጭ ሁላችንም ነፃ መሆናችን አይቀርም። አባቷ እድሜ ልኳን የነገራትን አልሰማ ብላ ይኸው የፈራው ደረሰ አይደል? አዎ ሰላምዬ፣ እስኪ ፈጣሪ ያውቃል። እሷን ብትሆን ግን በጣም ጨንቋታል። አይዞሽ ዳጣዬ፣ እንኳን አንቺን አልወሰዱሽ። እሺ አመሰግናለሁ ሰላምዬ። ምናልባት ሰላም ከወረደ ነገ እመጣለሁ። እሺ በዛውም የሆነ የምጠይቅሽ ነገር አለ። ሁሌ እጠይቅሻለሁ እያልኩ እየረሳሁት እመልሳለሁ። ምንድን ነው ዳጣዬ? በስልክ የሚቻል ከሆነ ጠይቂ። ይቻላል ግን ምን? የፈለግሽውን ጠይቂ። የሆነ ወረቀት ኢቢ አውጥታ ነበር ለናታን የሰጠሽው። ህይወቱ አልፏል እያሉኝ ነው። የሚያወሩትንስ ያውቃሉ? ይኸውልህ አባዬን አንዳንድ ያሟል፣ መረጋጋት አለበት። ይኸውልህ አሁን ቃሉን መቀበል አንችልም አባዬ። በቃ አንዴ መውጣት አለበት አባዬ። ይኸውልህ እኔ ሙሉ ጤነኛ ነኝ። የማወራውንም ነገር በደንብ አድርጌ አውቃለሁ። በጣም ጥሩ። ድርጊቱ የት ነው የተፈጸመው? ሟቹስ የት ነው ያለው? ግቢ ውስጥ ቀብረነዋል። እንዴ አባዬ ምን ሆነሃል? አባዬ ጤነኛ አይደለም። እማዬን ጥራልኝ፣ እማዬን ጥራልኝ። ዝም በይ። ያለሽበትን አዘንጊ። ለስሙ የህግ ተማሪ ነኝ ብለሻል፣ ግን በህግ ቦታ መደረግ የሌለበትን እንኳን አታቂ። እናትሽ ለምንድን ነው የምትመጣው? ራስሽን ለመቻል እኮ እድሜሽ ከበቂ በላይ ነው። አቶ ደረጀ፣ ድርጊቱ የተፈጸመው በማን ነው? አባዬ ሞታል፣ ጤነኛ አይደለም እያልኩ እኮ ነው። ዝም በይ። እሱን እኛ እናረጋግጣለን። ማነህ? ሳጅን አስወጣልኝ። እባክህ ከኔ ጋር ትቆይ። እሺ፣ ድርጊቱ የተፈጸመው በማን ነው? ሬሳውስ የት ነው ያለው? ድርጊቱን የፈጸምኩት እኔ ነኝ። ቦታው ድረስ ወስጄ ለማሳየት ዝግጁ ነኝ።
ለእውነትና ለህግ ያሉትን አቋም ሳላደንቅ ማለፍ አልፈልግም። ይህንን በማድረጉ ደግሞ የቅጣት መቅለያ ይኖረውታል። ከጓደኞቼ ጋር በመሆን የቀሩትን ዶክመንቶች ማዘጋጀት አለብን። ሁኔታዎችና የፎረንሲክ ባለሙያዎችን ካዘጋጀን በኋላ ወደ ቦታው ይወስዱናል፣ ወደ ተቀበረው። አቶ ደረጀ ሌላ ቤተሰቡ መሄድ ይችላል፣ እርስዎ ግን እዚህ ይቆያሉ። ማነ ሳጅን አንዳንድ እቃዎችን ተረከባቸውና ወደ ማረፊያ ቤት አስገባቸው። አንቺ መሄድ ትችላለሽ። አመሰግናለሁ ስላደረክልኝ ነገር በጣም አመሰግናለሁ። አንቺ አብጌል እንደዚህ መሆን የለብሽም። አይዞሽ፣ ሁሉንም ነገር እናልፈዋለን። አይዞሽ አይዞሽ አልኩሽ አብጌል፣ አይዞሽ። ጠንከር በይ። ትንሽ ትንሽ ሂጂ፣ ከእናትሽ ትንሽ ሂጂ። በጣም እወድሻለሁ አብጌል፣ በጣም እወድሻለሁ። ትንሽ ትንሽ አብጌል እባክሽ፣ ምን ማለት ሁሉም ነገር ያልፋል። ትንሽ ተረጋጉ አቶ ደረጀ። አመሰግናለሁ። የምን ወረቀት ነው ዳጣ? አንቺ ማነበብሽው እንዴ? አዎ ሰላምዬ፣ አንብቤዋለሁ። እርግጠኛ ነሽ? አዎ። አይ ልታውጣጭኝ የሞከርሽ ነው አይደል? አይደለም ሰላም። እና ታዲያ ስለ እናቴ እያወቅሽ ለምን ዝም አልሽ? ማለት ስለ እናትሽ ምንድን ነው ነው የማውቀው? እስከ ዛሬ ለምን ዝም አልሽ? ዳጣ ይኸውልሽ፣ በደንብ አብራርተሽ ንገሪኝ። ልታውጣጭኝ የሞከርሽ ነው አይደል? ስለ እናትሽ ነው የማውቀው ምንድን ነው? የእናቴን ስምና ማን እንደሆነች እያወቅሽ ለእኔ ሳትነግሪኝ ለናታን ግን በወረቀት ጽፈት ሰጠሽው። ሰላምዬ ግን በጣም ነው እሺ የታዘብኩሽ። ወይ ዳጣ፣ በአንቺ ቤት ብልጥ ሆነሽ ልታውጣጭኝ ነው። ስለ እናትሽ ለጊዜው ምንም አላውቅም። ዳጣዬ፣ ስለ አንቺ እናትና አባትሽን በደንብ ጠይቂ። የትኛውን አባቴ? ሲሳይን ነው የድሬዳዋ። ኧረ እባክሽ ሙዳሽ ማለት ነው ሰላምዬ። ለማንኛውም ምን እንደተፈጠረ በኋላ ደውዬ እነግርሻለሁ። አይ እኔ እንድትመጪ ነው የምፈልገው። መተሽ ንገሪኝ። ደግሞ በጣም ናፍቀሽኛል። ልጄም ናፍቆሻል። እሺ አባዬ ደረጀ ከፈቀደ እመጣለሁ። አባዬ ደረጀ ምን አይነት አጠራር? በቃቸው ሰላምዬ። ቻው ቻው ቻው። ቆይ ከመቼ ነው ስለ ራስሽ ማውራት ጀመርሽ? ንገሪኝ። ዳጣን ይታሰርለታል ብላሽ ናቸው? ይሄን ብቻ ነው። አሁን እጄ ስለቻለ
አይሆንም አባዬ አባዬ በቃ ታሰረ አይደል ማለት? አዎ ታሰረ። ቢጮ ሰሚያጣ ይሄው ጣጧ ለሱም ለኛም ታረፈ። ኤቢ እኮ በጣም አዝናለች ማይ። አይናታ ቢጨንቀን ያለመደባትን ከየት ታመጣዋለሽ ብለህ ነው። አሁን እንደ ደሬ አይነት ለልጆቹ ሟች መካሪ አባት አለ አላድላት ብሎ ነው እንጂ አባዬ እኔ ገደልኩ ለመናገሩ ከአቅሟ በላይ የሆነባት ይመስለኛል። ፊቷ ላይ መሰበር ቢኖር ግን አባቷ እኔ ነኝ የገደልኩት ሲል ዝም ማለት አልነበረባት። አሁንም ቢሆን ራስ ወዳለች። እሷ እንደገደለች እያወቀች አባቷ እኔ ነኝ የገደልኩት ብሎ እጅ ሲሰጥ አይ አባቴ ንጹህ ነው እኔ ነኝ የገደልኩት ማለት ነበረባት። እስኪ ማይ ብቻ ፈጣሪ ያውቃል። እንግዲህ እንዳያት እኛንም ጥላን ነው ሄደችው። ፖሊሶቹ ቤት መምጣታቸው አይቀር። ደረጀንም ቢሆን ይዘውት ይመጣሉ። አደራህ ናታ በምንም አይነት ሁኔታ ዋይንን ነገር ማየት የለባት። ምጥንጋ ወይ ደግሞ የሆነ ቦታ ብቻ ላካት። ከዛ አካባቢ ዞር አድርጋት አደራ። እሺ ማይ ችግር የለም። ደግሞ የኛውን ግቢ ለቀን ወደዛኛው ግቢ ብንሄድ ይሻላል። ጧት ማታ ስለሞት ብቻ እየተወራ ይኸው ቤቱን በአጠቃላይ የሞት መንፈስ ወሮታል። እንደዛ ይሻላል ማይ። ያኛውን ቤት ቢሆን ምቹና ቆንጆ ነው። ደረጀ ሲወጣ እሺ ካለ ወደዛኛው ቤት ጠቅልለን ብንሄድ ነው የሚሻለው። ግን እስቲ ይሄ ነገር መፍትሄ ያገኝና አባዬም ሲወጣ እንነጋገርበታለን። እንደዛ ይሻላል ማይ። አውናታ ያኛውን ቤት ምቹና ቆንጆ እኮ ነው። ግድ የለም ወደዛ ሙቭ ማናጅ ሳይሻል አይቀርም። እስቲ ይሄ ጉዳይ መፍትሄ ያገኝና አባዬም ከወጣ በኋላ እንነጋገርበታለን። እስኪ ለነዛ ልጆች እንሂድላችሁ። ምንድነው? ምን ሆነሽ ነው? ኤቢ ምንድነው? ምን ሆነሽ ነው? ቆይ ፖሊሶቹ ምን ብለዋችሁ ነው? ዳጣ በእናትሽ ተይ በቃ ውጪልኝ። በጣም ራሴን አሞኛል። ለምንድነው ራስሽን እስከምሽ ያለቀሽው? ቅድምም እያየሽ ነበር። ቆይ ችግር አለ እንዴ? ምንድነው? አባዬ ምን? ኤቢ ለምንድነው ብቻሽን የመጣሽው? አባዬስ? እማዬስ? አባዬ እኔ ነኝ የገደልኩት እኔ ነኝ የቀበርኩት ብሎ እጅ ሰጠ። ምን? አዎ እኔ ነኝ የገደልኩት አላቸው። እስኪ ክድዬን በይኝ እስኪ። ቆይ ወለደኝ እንጂ ሌላ ነገር ምን አደረኩለት? እና እኔ ነኝ የገደልኩት ሲል ዝም ብለሽ መጣሽ? ዝም ብለሽ ፖሊስ ጣቢያ ትተሽ መጣሽ? አንቺ በሰራሽ ወንጀል እሱን ሰተሽ መጣሽ? አንቺ ምን አይነት ራስ ወዳድ ሰው ነሽ? እሺ ምን ላድርግ ዳጣ? አባዬ ታስሮ እኮ 10-20 ዓመት ሊወስድበት ይችላል። እንዴት ባልሰራ ወንጀል እኔ ነኝ ሲል እንዴት ዝም ብለሽ ትመጫለሽ? አንቺ ግን ይሄን ያክል ምን አይነት ራስ ወዳድ ሰው ብትሆኚ ነው? ምን እስኪ በእኔ ቦታ ሆነሽ አስቢ። አንቺ ምን ታደርጊያለሽ? ይኸውልሽ 2 ጊዜ አላስብምሽ። እንኳን እኔ በሰራሁት ወንጀል ይቅርና እሱ በሰራው ወንጀል እንኳን ቢሆን እኔ ገድያለሁ ብዬ ታሰርለታለሁ። አንቺ ግን ምን አይነት ሰው ነሽ? ምን አይነት ጨካኝ ሰው ነሽ? ተይኝ በእናትሽ በቃ ውጪልኝ። አንቺ ግን በጣም ነው የምታሳዝኚው። በጣም ይሄን ያክል ምን አይነት ራስ ወዳድ ሰው ብትሆኚ ነው? ምን ጥበቃ አቺ ጥበቃ አይደለም ስሚያችን። ዋ ምንድነው 10 ጊዜ ጥበቃ የምትል? ሲነግሩሽ አሰሚም እንዴ?
ሰማ እስኪ አንተ እንደ ትላንቱ ማለት ነው ዘራፍ እያልክ ፎክርልን። ረገዲ ዝም ብሎ በባዶ ዘራፍ ይባላል። ካሴት መሰልኩሽ እንዴ ዝም ብዬ ተነስቼ ዘራፍም። እሺ ቆይ እኔና ውሃ እንድትፎክርልን ምን እናድርግልን? አግቧ ያኔ ወፍ ከሰማይ አንበሳ ከጫካ በሚያመጣው ድምጤ ዘፍኜ ድራችኋለሁ። እንዴ ቆይ ማን ነው የሚያገባው? እኔ ልበልሽ? ዋ እናንተ ናችሁ እንዲህ እንደ ቀንጣፋ ረዝማችሁ ዝም ብላችሁ ልትቀሩ ነው? አግቡና ፈልፍሉ። እንዴ ምንድነው የምንፈለፍለው? እንዲሁ ይችን እንዲሁ አውቋብድ እንዲሁ እኔ የማወራውም አይገባችሁም፣ እናንተ የምታወሩትም አይገባኝም። ሁላችሁም እንዲሁ አራባና ቆቦ ናችሁ። እንዴ አንተ ምንድነው የምታወራው? አራባ ምንድነው? ቆቦ ምንድነው? አራባ ማለት ወንዱ በግ ሴቷን በግ ይዞ አገኛት ማለት ነው። እንዴ አገናኘ ማለት? አረ እናንተስ ከፋ። ላታንስቼ ላሳያችሁ። እንዲሁ ነገር የማይገባችሁ ድፍን ብረት ማለት ናችሁ። አግቡና ልቅል እኔ ልፎክርላችሁ። እሺ ገዜ አሁን እኔና ውሃ ብር እንስጥህና አልፎክርል። ዘርበይ አንቺ ብርሽን አንድ ዴሽ ሙቂው። እኔ ገዛኸኝ ነኝ እንዳዝማሪ በብር የምፎክረው? ዝም ብሎ አይፎከርም። እሺ ወኔ ያስፈልጋል፣ ዝም ብሎ አይደለም። ዝም ብዬ በየማጀቱና በየእንትኑ ልፎክርልሽ ነው። አረ እኔ ግን ምንም ነገር አልገባኝም። አንቺ ቢገባሽ ነበር የሚገርመኝ። በሉ አሁን ዞር በሉልኝ። አድርቅ እንዴ ቆይ ዞር ባንል ምን ልታደርገን? እንቆቆ ገዜ እንደ ገጀንደር ቀጭሻለሁ። ኩታራ ሁላ እንግዲህ ሰው የሚነግርሽን ስሚ። ቀኑን ሙሉ ስትነፋረቂው አልሽ አይደል እንዴ? በቃ እኔ የምለው ግን ቆይ እማዬ ለምንድን ነው ችግሮች ወደ እኔ የሚመጡት? ምንም ጥፋት ሳላጠፋ ችግሮቹ እንዳለ ወደ እኔ የሚመጡት? ኤቢ ሰው መግደል ስተት አይደለም እያልሽ ነው? እና እማዬ መሞት ነበረብኝ? ቤቴ ድረስ መጥቶ ሊገለኝ ሲመጣ እሺ ብዬ እጅ ዘርግቼ መሞት ነበረብኝ? እሱን እኮ ህግ አይረሳልሽም። ምናልባት የቅጣት ማቅለያ ሊያደርግልሽ ይችላል። ከዛ ውጪ እሷን ሊገላት ነበር ብሎ ህግ አይተውሽም። እማዬ ይህ ህግ መቀየር አለበት። ሰው ራሱን የመከላከል ተፈጥሯዊ መብት አለው። እሱንማ እኮ አንቺ ተመርቀሽ በቦታው ላይ ተተክተሽ ተከራክረሽ ታስተካክዩ ነበር። ምን ያደርጋል ይህን የመሰለ ጭንቅላት ያለ ቦታው አስገባሽውና ይኸው ጭራሽ ሰው ገሎ ሌላ ነገር ማሰብ አቅቶታል። እማዬ ግን ቆይ እንዴት አባዬ በዚህ ልክ እንዴት አይወደኝም ነበር እኮ እማዬ። ቆይ እንዴት ሊታሰርልኝ ቻለ? ደረጀ ልጆቹን ጠልቶ አያውቅም። ከራሱ ነፍስ ይልቅ ለልጆቹ ያስቀድማል። ይጨቀጭቀሽ፣ ይጣላሽ፣ ይመታሽ የነበረው ላንቺ ለራስሽ ብሎ ነበር። ይኸው ዛሬ ግን ጽዋሽን ተቀበለ። ግርፋትሽን ሊገረፍልሽ ራሱን አሳልፎ ሰጠ። አይ አሁንም እማዬ አባዬ ምንም ያጠፋው ጥፋት ስለሌለ መታሰር የለበት። ምን ዋጋለሁ? እሱ ባያጠፋ አንቺ አጥፍተሻል። እና እማዬ ቆይ አባዬ ይታሰር ነው የምትይው? እንግዲህ ምን ይደረግ፣ ራሱን ይወሰን። ልጄ ህልሟ ሳይሳካ ከሚቀር እኔ ያላየሁት ህይወት ያላየሁት ዓለም የለም። እኔ ልታሰርላት ብሎ ራሱ ነው ሄዶቹን ይሰጠው። አይሽ አይደል እንደዛ ይጠላኛል ብለሽ የምታስቢው አባትሽ ራሱን ምን ያክል አሳልፎ እንደሰጠልሽ ራሱን እንደሰዋልሽ አይሽ አይደል? በቃሽ፣ እኔ እንድታለቅሽ አይደለም ኤቢ፣ በቃ እባክሽ ተይ። እንደዚህ እንድትሆኝ አይደለም፣ በቃ እንድታስቢው ነው። ኤቢ ሰው የሚልሽን ስሚ እንጂ። በቃ ናት፣ በቃሽ።
ነመስቴ ዋ ይሄ ሰው ጤነኛ አይደለም። አንዴ ና እስኪ። ምን አባ ፈለክ አንተ ጥቀርሻ? አንዴ ኤቢን ትጠራልኝ። ኤቢ ይችን የኛን? አዎ እዚህ ቤት ሰው ሞቶ ከሆነ እንደተባለው መሞት የነበረብህ አንተ ነህ። አሁን የነበረ መሞት የነበረብህ። እሷ ምንም በማታውቀው አባቷ እኮ ነው የገደለው ልጁ። እሷ ምንም በማታውቀው ነው ያሳሰርኳት። ማን ነበር ያለው? ማን ነው? አርጁን ነው። አርጁን ና ግባ። ና ና የኔ አባት ና ወንድምዬ ና ና ና ና ግባ። ክፈተው ና ግባ። ና ግባ ና ና ዝጋው ዝጋው በሩ ዝጋው። በደንብ ክርችም አድርገው። አዎ ዝጋው 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 ወደ ደርግ። አዎ ወንድ እሺ በጣም ነው ያዘንኩ። ጓደኛዬንም ኤቢዬንም በአንድ ጊዜ ነው ያጣው። አየ እናቴ ልጅ እንደዚህ አይባልም። አይዞህ ወንድም አለ። በእኔ የደረሰ በማንም አይደረስ። አያያያያይ እንደሱ መካተና ጋር እኛ ሀገር አባዋሴ የሚባል ሰው ነበረ። ሩቅ ነው በእርግጥ አንተ አታውቀው። ኧረ ተውኝ በእናትህ። እኔ አሁን ምን እንደማደርግ ግራ ገብቶኛል። ወግ አስጨርስ እንጂ እንዲህ አዲስ አበባ ሰዎች ወግ አታስጨርሱ። እንደ ሸማኔ መወርወሪያ ወዲያና ወዲህ ነው የምታመናትለው። እኔ የምልህን መጀመሪያ አስጨርሰኝ እና አልኩህ። አባዋሴ በሮችን እንደጠመደ ዝናብ ይመጣበትና ፈሰሱን ሊደፍን በሮችን እዛፉ ስራ አቁሟቸው ፈሰሱን ለመድፈን ይሄዳል ወደታች። እኔ የምታወራው ነገር አይገባኝም። ባይገባህም አዳምጠኝ። ወይኔ አርጁ ወይኔ። ከዛልህ እነዛን ሁለት በሬዎች ዛፍ ስር እንዳቆማቸው መብረቅ ይመጣና ድብን ያደርግበታል። እንግዲህ አስበው፣ ጥንድ በሬ በሐምሌ ምድር ደግሞ አንድ ጥንድ በሬ ብቻ ነበር ያለው። እንደው አባዋሴ አንተ አልኩህ አሁን ላፌ ቅለልህና ከዛልህ አባዋሴ አገር እያዝልኝ እያለ እቤቱ ይሄዳል። እቤቱ ሲሄድም ለቅሶ ጠበቀው። ለቅሶውን ሲያይ ጊዜ በሱ በሬዎች መሞት የሚለቀስ መስሎታል። አየህ ወይኔ ጓደኛዬ፣ ምንም በማያውቀው እዚህ አምጥቼው ምን ውስጥ ነው የከተትኩት? እሺ ኤቢንስ እንዴት ነው አይኗን ማየት? ከዛ አባዋሴ ቤቱ ሲደርስልህ ሮው ገበያ ውላ ሚስቱ ስትመለስ ከናዘለችው ልጁ የመቁረጫ ልጁ ነበር ውሃ ወስዷታል ለካ። እንግዲህ አስበው በአንድ ቀን አንድ ጥንድ በሬና ልጁን ሚስቱን አጣ ማለት አይደለም? አዎ በጣም ከባድ ነው። ከዛ በኋላ ልህ እኛ ሀገር እንደው እርግማን ተብሎ ሲረገም አባዋሴን ያርግህ ከተባለ መጥፎ እርግም ነው። እውነቴን ነው። አንተ ግን እንደው ምንም ሳትሆን ይኸው ታማርራለህ። ይኸውልህ አንተ አይገባም። ገጠር አይደል እንዲያደግኩ በቃ ምን ታውቃለህ? ስማ እኔ ችግርን በጭቅጭቅ አልፈታም፣ በጅንፍ ሽመል ነው የምፈታ። ወትሮም ግባ ያልኩህ ወሬ ጣፍጦኝ አይደለም። ጅል አንፎ በእናትህ ይቅርታ። እሺ በቃ አንዴ ኤቢን ጥራልኝ። እጠራልህና ትቀጠቅጣለች። በእናትህ አንዴ አይኗ አለ በእናትህ ውጣ። እሺ በቃ ውጣ። እሺ በእናትህ በእግዚአብሔር ውጣ። በክሪሽና እዚህ ጉበል ላይ ድጋሚ እንዳላገኝ ሰገጤ ነህ። እዚህ ፋራ ይመስላል። Hawaii
ልፍታው? ውሃ ወደ ክፍልሽ ግቢ። ናታን ምን ብዬሽ ነበር? እቺ ልጅ ይዛ ትውጣ አላልኩህም? አባዬ አልሰማም እኮ ብላኝ ነው። ቶሎ በል አባዬን ልቀቀው። አባዬን ፍታው ቶሎ በል። ውሃ አባትሽ ብታሰርም ችግር የለውም። ኧረ እባክህ እጁን አሟል። እሺ ቶሎ በል ፍታው። ውሃ ችግር የለውም፣ ይሄ ቀላል ነገር ነው አልኩሽ። አባዬን ፍታው ቶሎ በል፣ አለዚያ ግን እፈነክተዋለሁ። እሺ ውሃ ችግር የለውም፣ ይሄ ቀላል ነገር ነው። ልቀቀኝ። እሱ እኮ ፖሊስ ነው፣ ፖሊስ አይመታም። ረፊ እና አባዬን ይፍታው። አባዬን ፍታው ቶሎ በል። እሺ በቃ እፈታልሻለሁ። ይኸው ዶማ ይምጣና ይቆፈር። በቤተሰቦች ፊት ይሄን ነገር ማድረግ አልችልም። በአሁን ያንተ አካሎች ካሉ መጥቶ መቆፈር ይችላል። የቱ ጋር ነው ቦታው? ያው እዛ ጋር። እንዴ አባዬ የጤፉ ቦታ እኮ ነው፣ ሊቆፈር ነው። ከተቆፈረ እኮ የኔም ጥፍር እኮ እዛ ውስጥ አለ። ይወጣል አይደል አባ? በቃችሁ፣ አባዬን ተውት። ማለት አባዬ ምንም ያደረገው ነገር የለም። አባዬ ሰው አልገደለም። ምንም ያደረገው ነገር የለም። የእውነቴን ነው። አባዬ ምንም አላደረገም። ሰው አልገደለም አባዬ። እና ማን የገደለው?